እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። እያደመጣችሁን ስለሆነ እጅግ ከልብ አድርገን እናመሰግናለን። የተለያዩ የስፖርታዊ ጉዳዮችን የምናነሳበት የዛሬው ፕሮግራማችን የዕለተ ቅዳሜ የከሰዓቱ ፕሮግራማችንን ይዘን ቀርበናል። በዚህ ቻናላችን የዝውውር ጉዳዮችን ሰፋ አድርገን እናነሳለን። ከእናንተ የሚጠበቀው ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆይታን ማድረግ ብቻ ነው። የተለያዩ ስፖርታዊ ጉዳዮችን የምናነሳበት የዛሬ ፕሮግራማችን እነሆ ጅማሮን አሁን ላይ ያደርጋል። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ጻፉልን። የተለያዩ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። እናንተም ሀሳብ አስተያየቶቻችሁን ጻፉልን፣ ስምና አድራሻችሁን እየጠቀሳችሁ በፕሮግራማችን መጨረሻ መልሰን ወደ እናንተው የምናደርስ ነው የሚሆነው። ለዛሬ ግን የያዝነውን ፕሮግራም አሁን ይዘን እንቀርባለን። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ ቆዩ። የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር ሊተኳቸው ይችላሉ የሚሉ ዘገባዎች ቢወጡም ከሬድቡል ግሩፕ ጋር የመለየት ምንም አይነት እቅድ እንደሌላቸው ግን የሚያሳዩ መረጃዎችም አሉ። የርገን ክሎፕ እንደ አውሮፓውያኑ አቆጣጠር በ2024 በአንፊልድ የነበራቸው ስኬታማ ቆይታን አጠናቀው ከለቀቁ በኋላ ወደ አሰልጣኝነት ይመለሳሉ በሚል ስማቸው ከሪያል ማድሪድ፣ ማንቸስተር ዩናይትድ እና አትሌቲኮ ማድሪድ ጋር በተደጋጋሚ ተነስቷል። ሆኖም ግን የፉትቦል ኢንሳይደር ባልደረባ ፒት አሩርክ እንደገለጸው ከሆነ የርገን ክሎፕ በአሁኑ ወቅት በሬድቡል ካላቸው የኃላፊነት ቦታ የመልቀቅ ፍላጎቱ የላቸውም። ምንም እንኳን የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር የርገን ክሎፕ በሬድቡል ሊተካ ይችላል የሚሉ ወሬዎች ቢኖሩም የ58 ዓመቱ ጀርመናዊ አሰልጣኝ ግን ከአሰልጣኝነት ጫና ርቆ አሁን ባለው የስራ ደስተኛ መሆኑን ነው የተዘገበው። የሬድቡል ምላሽን ስንመለከት ባለስልጣናቱ ክሎፕ ስራቸውን ለቀው ወደ አሰልጣኝነት ይመለሳሉ የሚለውን ወሬ በይፋ አስተባብለውታል። የፒት አሩርክ መረጃ እንደሚያሳየው ክሎፕ በሬድቡል ባላቸው ሚና ደስተኛ ይመስላሉ። ሬድቡልም በሱ ስራ ደስተኛ በመሆኑ ተጫዋቹን የማሰናበት ወይም የመልቀቅ ዕድሉ የለም። ይህ ዘገባ እውነት ለመሆኑ ምንም አይነት ፍንጭ ባይኖርም ኦሊቨር ግላስነር በውድድር ዘመኑ ማብቂያ ክሪስታል ፓላስን እንደሚለቅ ግን ይጠበቃል። ግላስነር ቀደም ሲል በሬድቡል መዋቅር ውስጥም ሰርቶ የነበረ ቢሆንም አሁን በአሰልጣኝነት መቀጠል እንጂ የቢሮ ስራ ላይ የመጀመር ፍላጎት የለውም። በክሪስታል ፓላስ ባሳየው ውጤታማ ስራ ምክንያትም በርካታ ክለቦች አሰልጣኙን ለማስፈረም ፍላጎት ሊያሳዩ እንደሚችሉ ይገመታል። በአጭሩ የርገን ክሎፕ በሬድቡል ያላቸው ስራን የሚቀጥሉ ሲሆን ኦሊቨር ግላስነር ደግሞ ከሴልኸርስት ፓርክ ከለቀቀ በኋላ ሌላ የአሰልጣኝነት ሚና ወይም እድልን እንደሚፈልግ ነው የሚጠበቀው። ማንቸስተር ዩናይትድ የውድድር ዘመኑ ሲያበቃ በዌስትሃም ዩናይትዱ አማካይ ማታያስ ፈርናንዴስ ለማስፈረም ከፍተኛ ፍላጎት እያሳየ ነው ተብሏል። የ21 ዓመቱ ፖርቱጋላዊ አማካይ በዘንድሮ ሊግም እያሳያለው ብቃት የዩናይትድን እያስደመመ ሲሆን ክለቡ ተጫዋቹን በስፋት እንዲሁ ስካውትም ሲያደርገው ቆይቷል። እንደ ስፖርትስ ቡም ዘገባ ከሆነ ዩናይትድ ተጫዋቹን እንደ ቀዳሚ ተግባርም ወይም ሃይ ፕራዮሪቲ የለየው ሲሆን ዝውውሩ እስከ 75 ሚሊዮን ዩሮ ሊጠይቅ እንደሚችል ነው የሚነገረው። ፈርናንዴስ በመሃል ሜዳ ላይ ቁጥጥርን፣ ፈጠራንና መረጋጋትን ሊጨምር የሚችል ተጫዋች ነው። ወደፊትም በፕሪሚየር ሊግ ውጤታማ ቦክስ ቱ ቦክስ አማካይ የመሆን ብቃትም አለው። የከተማ ተቀናቃኙ ፍላጎትም ማንቸስተር ሲቲም ይህንን ወጣት አማካይ ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ነው። ማንቸስተር ዩናይትድ በመሃል ሜዳው ላይ ተጨማሪ ጥራትን እንደሚፈልግ ነው ግልጽ የሆነው። የ21 ዓመቱ ፈርናንዴስ በዕድሜ ወጣት መሆኑና በልምድ ደግሞ እያደገ የሚሄድ ተጫዋች በመሆኑ ለዩናይትድ የረጅም ጊዜ ኢንቨስትመንትም ጥሩ ነገር ያደርገዋል። ዩናይትድ በአሁኑ ወቅት ለቻምፒየንስ ሊግ ተሳትፎ እየታገለ ያለና ትልቅ ታሪክ ያለው ክለብ በመሆኑ ፈርናንዴዝ ይህንን እድል ውድቅ ለማድረግ ይቸግራል ተብሎ ነው የሚታሰበው። ምንም እንኳን የተጫዋች ዋጋ ከፍተኛ ቢሆንም ዩናይትድ የአጥቂና የመሃል ሜዳ ክፍሉን ለማጠናከር በሚያደርገው ጥረት ፈርናንዴዝ ወደ ኦልድ ትራፎርድ ለማምጣትም ጥረቱን እንደሚቀጥል ነው በርካቶች እየጠበቁ የሚገኙት። ሊድስ ዩናይትድ ተጫዋቹን ለሚፈልጉ ክለቦች ግልጽ መልእክትን አስተላልፏል። ያካ ቢጆል በዝቅተኛ ዋጋ ከኤላንድ ሮድ አይለቅም ተብሏል። ይህ የስሎቬኒያ ኢንተርናሽናል በዳንኤል ፈርከ የመከላከል መስመር ውስጥም የቡድኑ ምሰሶ ሆኗል። ክለቡም በዚህ ክረምት ተጫዋቹን አሳልፎ ለመስጠት የሚወስን ከሆነ ከፍተኛ የገንዘብ ክፍያን ለመጠየቅም ዝግጁ ነው። የዝውውር ባለሙያው ፒት አሩርክ በትራንስፈር ኢንሳይደር ፖድካስት ላይ እንደተናገረው የተከላካዩ ዝና ከጊዜ ወደ ጊዜም እየጨመረ መጥቷል።
ቢጆል በመሃል ተከላካይነት የሚጫወት በግዙፍ እንዲሁ ደግሞ ተክለ ሰውነቱ የሚገለጽ ሲሆን ፒተር ሩክ እንደሚናገረው የተጫዋቹ አካላዊ ጥንካሬና በአየር ላይ ኳሶችን የመቆጣጠር ብቃቱ ለዋጋው መጨመር ዋና ምክንያት እንደሆነ ነው የተነገረው። ሊድስ ዩናይትድ ቢጆልን ባለፈው ክረምት ከኡዲኒዜ በ15 ሚሊዮን ፓውንድ ብቻ ነበር ያስፈረሙት። አሁን ግን ተጫዋቹ ሊድስ ዩናይትድ በፕሪሚየር ሊጉ እንዲቆይም እያደረገ ያለው አስተዋጽኦ ዋጋውን እጅግ እንዲጨምር ያደርገዋል። ፒተር ሩክ እንደሚያስረዳው ከሆነ ሊድስ ዩናይትድ በሊጉ የሚቆይ ከሆነ ምርጥ ተጫዋቹን ይዞ ለመቀጠል ይፈልጋል። ቢጆል ከኡዲኒዜ በ15 ሚሊዮን ፓውንድ ሲመጣ በጣም ርካሽ ነበር። አሁን ግን ሊድስ ዩናይትድ እሱን ለመልቀቅ እንዲያስብ ከፍተኛ ገንዘቦችን ማቅረብ ይኖርበታል። ሊድስ ዩናይትድ ይህንን ጠንካራ አቋም የያዘው የ27 ዓመቱን ተከላካይ ወደ ሊቨርፑል ሊያመራ ይችላል የሚሉ ወሬዎችም በስፋት በወጡበት ወቅት ነው። አሰልጣኝ አርኔ ስሎት የኢብራሂማ ኮናቴን የወደፊት ቆይታ እርግጠኛ ባለመሆኑ እናም ዋና ኢላማቸው የነበረው ማርክ ጉሂን ባለማግኘታቸው የመከላከል መስመራቸውን የሚያጠናክር ተጫዋችን እየፈለጉ ይገኛሉ። ቢጆል ከእንግሊዝ እግር ኳስ ጋር በፍጥነት የተላመደ ሲሆን እንደ ቼልሲና ማንቸስተር ዩናይትድ ካሉ ትልልቅ ክለቦች ጋርም በነበሩ ጨዋታዎች ድንቅ ብቃቱን አሳይቷል። አካላዊ ፍልሚያዎች የመቋቋም ችሎታ ልምድ ያለው ተከላካይ ለሚፈልጉ ክለቦችም ተመራጭ ነው። ተጫዋቹ እስከ 2030 የሚቆይ ውል ያለው በመሆኑ ሊድስ ዩናይትድ በድርድር ወቅትም የበላይነቱን ይይዛል። ሊቨርፑል ቢጆልን እንደ አማራጭ ቢመለከተውም ይህም የሊድስ ዩናይትድ የመከላከል ምሰሶን ለማግኘት ግን አሁንም ከፍተኛ ገንዘቦችን ማውጣቱ አይቀሬ ነው እየተባለ ነው። ክሪስታል ፓላስና ኤቨርተን የኪያርሲ ጌንኩን ኮከብ ዘከሪያ አልዋህዲን ለማስፈረም ዝግጁ እንዲሆኑ መልእክት የደረሳቸው ሲሆን የቤልጅየሙ ክለብም ለተከላካዩ ቋሚ የዝውውር ዋጋን መለጠፉን የተዘገበው አፍሪካን ፉት እንደዘገበው የሞሮኮዊ ኢንተርናሽናል በአውሮፓ ታዋቂ ሊጎች ውስጥም አዲስ ፈተናን ለመጋፈጥ በዚህ ክረምት ጌንክን ይለቃል ተብሎ ይጠበቃል። ይህ የ24 ዓመት የቀይ መስመር ተከላካይ የበርካታ ታላላቅ ክለቦችን ትኩረት ኢላማ ሆኗል። የጀርመኑ ስቱትጋርትም እናም የኔዘርላንዱ ፒኤስቪ አይንድሆቨን ሁኔታውን በቅርበት እየተከታተሉ ቢሆንም የፕሪሚየር ሊግ ክለቦች ግን ክሪስታል ፓላስ እና ኤቨርተን ተጫዋቹን ወደ እንግሊዝ ለማምጣት እውነተኛ ፍላጎት አላቸው። ጌንክ ለተከላካዩ 15 ሚሊዮን ዩሮ የዋጋ ተመን አውጥቶለታል። አልዋህዲ አሁን ያለው የውድድር ዘመን ሊጠናቀቅ ክለቡንም ለመልቀቅ እንደሚፈልግ ለጌንክ አመራሮች ያስታውቋል። ምንም እንኳን ከሩሲያ ሊግ ከፍተኛ የገንዘብ ጥያቄ ቢቀርብለትም ተጫዋቹ ከገንዘብ ይልቅ የተስተካከለ ስፖርታዊ ፕሮጀክት ያለው ክለብን እንደሚመርጥ ነው የተናገረው። ለእድገቱ ደግሞ የእንግሊዝ ፕሪምየር ሊግ ተመራጭ መዳረሻው እንደሆነም ይታመናል። ዘከሪያ አልዋህዲ በቤልጅየም ቆይታው በጁፒለር ፕሮ ሊግም ተለዋዋጭና ፈጣን የተከላካይ መስመር ተጫዋችም ሆኖ ራሱን እንዲሁ አሳይቷል። ከ2023 ጀምሮ በጌንክም ስብስብ ውስጥ በቋሚነት እየተጫወተ የሚገኘው ተጫዋቹ የተከላካይነት ወይም ደግሞ ወደ አጥቂነት በፍጥነት መሸጋገር ብቃቱም የሚታወቅ ነው። በዚህ ውድድር ዘመን በተከላካይ ቦታው ተነስቶ በርካታ ግቦችንና አሲስቶችን በማስመዝገብም ለጌንክ በሀገር ውስጥና በአውሮፓ ውድድሮችም ስኬት ትልቅ ድርሻን አበርክቷል። በዓለም አቀፍ ደረጃም ኤልዋህዲ በ2024 የፓሪስ ኦሎምፒክ የሞሮኮ ከ23 ዓመት በታች ብሔራዊ ቡድን የነሐስ ሜዳሊያ እንዳገኘም ትልቅ እገዛን አድርጓል። ምንም እንኳን የ2025 የአፍሪካ ዋንጫ ስብስብ ቢያመልጠውም ዋና ዓላማው ከ2026 ዓለም ዋንጫ በፊት በሞሮኮ ዋናው ብሔራዊ ቡድን ውስጥ ቋሚ ቦታውን ለማረጋገጥ መታገል ነው ተብሏል። የፓሪስ ሰን ዠርሜኑ ተስፈኛ ኮከብ ሴኒ ማዩሉ የውል ማራዘሚያ ንግግሩ መቋረጡን ተከትሎ የፕሪሚየር ሊግ ግዙፍ ክለቦች ተጫዋቹን ለማስፈረም ከፍተኛ ፍላጎት አሳይተዋል። ተጫዋቹ አሁን ባለው ውል ላይም እስከ 2027 የሚቆይ ቢሆንም ፓሪስ ሰን ዠርሜን እስከ 2030 እንዲቆይም ያቀረበለትን ጥያቄ በደሞዝ ክፍያ አለመስማማት ምክንያት ውድቅ አድርጎታል። ለሁኔታው ቅርበት ያላቸው ምንጮች ለከቼንድ ኦፍሳይድ እንደሚገልጹት አርሰናል፣ ቼልሲና ማንቸስተር ሲቲ ሁኔታውን በቅርበት እየተከታተሉ ነው። ቶትናም ሆትስፐርስም በውድድር ዘመኑ መጀመሪያ ላይ ማይሉን ለማስፈረም ፈልጎ ነበር። አርሰናል ተጫዋቹን የካይ ሃቨርት ተተኪ ሊሆን እንደሚችል ዘመናዊ አማካይ አድርጎ ይመለከተዋል። ቼልሲ ደግሞ ቡድኑን እንደገና ለመገንባትም ለያዘው እቅድም ማይሉ ያስፈልገዋል። ማንቸስተር ሲቲ በበኩሉ ተጫዋቹ ያለውን የኳስ ቅብብል ጥራትና የእግር ኳስ ብልሃትንም አድንቋል። ከነዚህ በተጨማሪ አስተን ቪላና ኒውካስልም መደበኛ ያልሆነ ግንኙነቶችን አድርገዋል። ፓሪስ ሰን ዠርሜን ተጫዋቹን በነፃ ላለማጣት ቆርጦ ተነስቷል። ስምምነት ላይ ካልተደረሰ ክለቡ ድርድሩን በ60 ሚሊዮን ዩሮ ይጀምራል ተብሎ እንደሚጠበቅ ነው መረጃ የወጣው። ዋጋው እስከ 65 እና 70 ሚሊዮን ዩሮ ሊደርስም ይችላል ነው የተባለው። ተጫዋቹ ወደ እንግሊዝ የሚያመራ ከሆነ አሁን የሚያገኘው ደሞዝ ደግሞ በ3 እጥፍ ሊያድግለት እንደሚችል ነው የተገመተው። የስካውቲንግ ዘገባዎች እንደሚጠቁሙት ማይሉ በተለያዩ ቦታዎች ላይ የመጫወት ብቃት አለው። ጨዋታዎችን እንዲሁ ደግሞ ከአማካይ ክፍል መምራት ከመቻሉም በላይ ደግሞ ግብ በማስቆጠርና በማመቻቸት ረገድም ውጤታማ ነው።
የአካላዊ ጥንካሬውና በግል ፍልሚያዎች የሚያሳየው ብልጫ ለፕሪምየር ሊግ ጥንካሬ ዝግጁ መሆኑን ያሳያል ነው የተባለው። በክረምቱ ይሳካል ተብሎ የሚገመተው ትልቁ ሁኔታ አርሰናል ወይም ደግሞ ቼልሲ ተጫዋቹን ለማስፈረምም ወሳኝ እርምጃዎችን መውሰዳቸው ነው። ፓሪስ ሰን ዠርሜን በበኩሉ እስከ ግንቦት ወር ድረስም አዲስ ስምምነት ላይ መድረስ ካልቻለ ተጫዋቹን ለመሸጥም ከመሸጥ ውጭም ሌላ አማራጭ አይኖረውም ተብሎ ይታሰባል። ይህ 19 ዓመቱ ፈረንሳዊ አማካይ በመላው አውሮፓ ትልቅ ግምት የሚሰጠው ሲሆን በትክክለኛው አመራር ስር ድንቅ ተጫዋች ሊሆን እንደሚችል ይታመናል። አርሰናል ወይም ቼልሲ ፊርማውን ማግኘት ከቻሉ ለወደፊቱም ታላቅ ኮከብ በእጃቸው ያስገባሉ። ሁለቱም ክለቦች ዝውውሩን ለማከናወን የሚያስችል የፋይናንስ አቅም ያላቸው ሲሆን እንደማይውሉ ያለ ደግሞ ተስፋ ሰጪ ወጣት ማስፈረማቸው ትክክለኛ ውሳኔ ይሆናል ተብሎ ነው የሚታሰበው። ኒውካስል ዩናይትድ የቀድሞውን የሊቨርፑል አጥቂ ዳርዊን ኑኔስን ለማስፈረም ፍላጎት አለው። ይህ የ26 ዓመት ተጫዋች በአል ሂላል የመሰለፍ ዕድል እየራቀ የመጣ ሲሆን በቋሚነት ለመጫወት ሲልም ክለቡን ለቆ ለመውጣትም ይፈልጋል። ወደ ፕሪምየር ሊግ መመለስ ለእሱ አስደሳች ሊሆን ይችላል። ይሁን እንጂ በርካታ የአውሮፓ ክለቦች ሁኔታውን በቅርበት እየተከታተሉት ሲሆን ዝውውሩን ለመፈጸምም ከፍተኛ ገንዘብ ለመክፈል ዝግጁ ናቸው። ፉትቦል ኢንሳይደር እንደዘገበው ከሆነም አትሌቲኮ ማድሪድ እና ዩቬንቱስ ተጫዋቹን ለማስፈረም ፍላጎት አላቸው። ዳርዊን ኑኔስ ለአል ሂላል በ24 ግጥሚያዎች 14 ግቦችንና አሲስቶችን በማስመዝገብ ረገድም ተሳትፎ አድርጓል። በሌላ በኩል ኒውካስል ዩናይትድ በክረምቱ ዝውውር መስኮትም በኒክ ቮልትማደና በዩኤን ዊሳ ላይ ኢንቨስት አድርገዋል። በድጋሚ በክረምቱ ሌላ አጥቂ ለማስፈረም ዝግጁ መሆናቸውን ማየቱ ትኩረት የሚስብ ነው የሚሆነው። ኑኔስ ክለቡን ከመቀላቀሉ በፊት ቋሚ መሰለፍ ዕድልን ማግኘቱ ማረጋገጥ ይፈልጋል። ቀደም ሲል በፕሪምየር ሊግ ተጫውቶ የነበረ በመሆኑ ፈጣን ተጽዕኖችን የመፍጠር ዕድሉ ከፍተኛ ነው። በሊቨርፑል ቆይታው ጥሩ ብቃትን ያሳየ ሲሆን ክለቡ በፕሪምየር ሊግ ዋንጫን እንዲያሸንፍም አግዟል ነው የተባለው። ይህ የዩሩጓይ ኢንተርናሽናል በአጥቂም ሆነ በመስመር ላይም የመጫወት ብቃት ያለው ተለዋዋጭ ተጫዋች ነው። ከግብ አስቆጣሪነቱም በላይ ለቡድኑ የፈጠራ ችሎታን ይጨምራል። በተጨማሪም በመከላከል ረገድም ቡድኑን የሚያግዝ ታታሪ ተጫዋች ነው። ኒውካስል የአውሮፓ ታላላቅ ክለቦችን በልጦ ዝውውሩን ሊፈጽም ይችል እንደሆነ ወደፊት የሚታይ ይሆናል። በቋሚነት ለቻምፒየንስ ሊግ ለማለፍና ለዋንጫዎች ለመፎካከር ተጨማሪ ጥራት ያለው ስብስብ ግን ያስፈልገዋል። ዳርዊን ኑኔስ ደግሞ ለነሱ በጣም ጠቃሚ አማራጭ ሊሆን እንደሚችል ነው የሚገመተው። ኒውካስል ትልልቅ ግብ ያላቸው ፕሮጀክቶችን የያዘና በዓለም ላይ ካሉ ሀብታም ክለቦች ደግሞ አንዱ በመሆኑ ደቡብ አሜሪካዊው አጥቂ ክለቡን ለመቀላቀልም ሊፈተን ይችላል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ የውድድር ዘመኑ ሲጠናቀቅ ኤሊዮት አንደርሰንን ከኖቲንግሃም ፎረስት ለማስፈረም ተስፋ አድርጓል። ይሁን እንጂ ክለቡ ከከተማ ተቀናቃኙ ማንቸስተር ሲቲ ብርቱ ፉክክር ይጠብቀዋል። ዘሚረር እንደዘገበው ከሆነ ተጫዋቹ በክረምቱ ወደ 75 ሚሊዮን ፓውንድ ሊያስወጣ ይችላል። ሁለቱ ክለቦች ተጫዋቹን ለማግኘትም ከፍተኛ የዋጋ ፉክክር ውስጥ ይገባሉ ተብሎ የሚጠበቅ ሲሆን ተጫዋቹ የት እንደሚያርፍ ማየቱም አስገራሚ ይሆናል። ኤሊዮት አንደርሰን ኖቲንግሃም ፎረስት ከፕሪምየር ሊጉ ሊወርድ እንደሚችል ይገነዘባል። እሱ ደግሞ በእንግሊዝ ሁለተኛ ዲቪዚየን ውስጥም መጫወትን አይፈልግም። በከፍተኛው ሊግ መጫወትን ወይም መቆየትን የሚመርጥ ሲሆን ከሁለቱ የማንቸስተር ከተማ ክለቦች አንዱን መቀላቀል ለሱ ተመራጭ ነው የሚሆነው። በሌላ በኩል ኖቲንግሃም ፎረስት ተጫዋቹን ለማስፈረም 35 ሚሊዮን ፓውንድ የከፈለ ሲሆን በክረምቱ አሳልፎ የሚሰጠው ከሆነም ከፍተኛ ትርፍ ማግኘትም ይፈልጋል። ይህ የ23 ዓመት ተጫዋች በፕሪምየር ሊጉ አስተማማኝ ብቃት እያሳየ የሚገኝ ሲሆን ማንቸስተር ዩናይትድን በእጅጉ ሊያሻሽልም ይችላል። በክረምቱ ክለቡን ለቆ ይወጣል ተብሎ ለሚጠበቀው ካሴሜሮ ተገቢውን የረጅም ጊዜ ተተኪም ሊሆን ይችላል። ማንቸስተር ዩናይትድ በመከላከሉ ረገድ ተጋላጭ ሆኖ የቆየ ሲሆን አስተማማኝ የተከላካይ አማካይ ለማስፈረምም ለዚህ ችግር መፍትሄ ሊሆን ይችላል ተብሎ ይታሰባል። ተከላካዮቹን ከመጠበቁም በላይ የፈጠራ ተጫዋቾችን ነፃነት እንዲንቀሳቀሱም እድል ይሰጣል ነው የተባለው። በ23 ዓመቱ ገና የማደግ እድልም ያለው ሲሆን ለክለቡ የዓለም አቀፍ ደረጃም ተጫዋች ሆኖ ሊያድግ ይችላል ተብሏል። በተመሳሳይ ማንቸስተር ሲቲም በተከላካይ አማካይ ስፍራ ላይ ተጨማሪ ጥልቀት ይፈልጋል። ማንቸስተር ሲቲ ለዋና ዋንጫዎች ለመፎካከርም የተሻለ እድል ስላላቸው ይህ ሁኔታ ተጫዋቹ ለሚወሰነው ውሳኔ ልዩነት ይፈጥር እንደሆነ ወደፊት የሚታይ ነው የሚሆነው። የአስተን ቪላ አጥቂ ኦሌ ዋትኪንስ የውድድር ዘመኑ ሲጠናቀቅ ክለቡን ለቆ ሊወጣ እንደሚችል ተነግሯል። ፉትቦል ኢንሳይደር እንደዘገበው ከሆነ ክለቡ ተጫዋቹን በክረምቱ ለመሸጥ ዝግጁ ሊሆን እንደሚችል፣ ለዚህም 30 ሚሊዮን ፓውንድ አካባቢም ክፍያ ይቀበላል። የ30 ዓመቱ አጥቂ በዚህ የውድድር ዘመን በጥሩ ብቃት ላይም የሚገኝ በመሆኑ የዌስት ሚድላንዱ ክለብም እሱን ለመሸጥም ገንዘብ ማግኘቱ ምክንያታዊ ይመስላል። ክለቡ ለዚህ እንግሊዛዊ ኢንተርናሽናል ወጣትም ተተኪ ለማምጣት
እየፈለገ ነው። ክለቡ ቀድሞውኑ ታሚ አብርሃምን ያስፈረመ ሲሆን አሁን ደግሞ በሱ ጥራት ያለው አጋር ደግሞ ለማምጣትም እየፈለገ ይገኛል። ዋትኪንስ ቀደም ሲልም ከአስተን ቪላ መልቀቅ ጋር ስሙ ሲያዝ ቆይቷል። አርሰናል በ2025 ተጫዋቹን ለማስፈረም አቅርቦት የነበረው የ45 ሚሊዮን ፓውንድ ጥያቄ ውድቅ የተደረገ ሲሆን በክረምቱ ዳግም ተጫዋቹን ጥያቄ ያቀርቡ እንደሆነ ማየቱ ትኩረት የሚስብ ጉዳይ ነው። አጥቂው በዚህ የውድድር ዘመን በፕሪሚየር ሊጉ 8 ግቦችን ብቻ ማስቆጠር እየቻለ ቢሆንም አሁንም ቢሆን ግን ለሚፈልገው ቡድን ጥራት ያለው ፈራሚ ሊሆን እንደሚችል ጥርጥር የለውም። በ30 ዓመቱ ብቃቱ እያደገ ባይመጣም ትክክለኛ ቡድን ውስጥ አሁንም በጣም ጠቃሚ ተጫዋች ሊሆን ይችላል። ለተጫዋቹ 30 ሚሊዮን ፓውንድ ለመክፈል ፍቃደኛ ሆኖ የሚመጣ ክለብ ይኖር እንደሆነ ወደፊት የሚታይ ይሆናል። አስተን ቪላ በአሁኑ ወቅት ለቻምፒየንስ ሊግ ማለፊያ ቦታ እየታገለ ሲሆን ይህ ደረጃቸውን ጠብቀው ለመቀጠል ከፈለጉ የተሻሉ ተጫዋቾች ያስፈልጋቸዋል። በተለይም በቋሚ ግብ የሚያስቆጥር አስተማማኝ አጥቂ ያስፈልጋቸዋል ተብሎ ነው የሚታሰበው። በሌላ በኩል ደግሞ ይህ የ30 ዓመት አጥቂ የቀሩትን ጨዋታዎች በብቃት የማጠናቀቅ አስተን ቪላን ለመርዳት ይሞክራል። ክለቡ የውድድር ዘመኑን በመጀመሪያዎቹ 4 ውስጥ ሆኖ ለማጠናቀቅ የእሱ ድጋፍ ያስፈልጋቸዋል። ዋትኪንስ አሁንም በጣም ጥሩ ተጫዋች ሲሆን በቀሩት ወራትም ብቃቱንና በራስ መተማመኑን መልሶ ማግኘት ከቻለ ለአስተን ቪላ ውጤትም ለዋጭ ሊሆን እንደሚችል ነው የተነገረው። በቅርብ ሳምንታት በኢታን ንዋኔሪ አርሰናልን ሊለቅ ይችላል የሚሉ ወሬዎች ሲሰሙ ቆይተዋል። የ18 ዓመቱ አጥቂም አማካይ በአሁኑ ወቅትም በፈረንሳዩ ማርሴይ በውሰት ላይ የሚገኝ ሲሆን በክረምቱ በቋሚነት ከለንደኑ ክለብ ሊሰናበት ይችላል የሚሉ ግምቶች ነበሩ። ሆኖም የዝውውር ባለሙያው ፋብሪዚዮ ሮማኖ አርሰናል ለተጫዋቹ ከፍተኛ ግምት እንዳለውና በክረምቱ የመልቀቅ እቅድ እንደሌለው አረጋግጧል። ኢታን ንዋኔሪ የውድድር ዘመኑ ሲያበቃ ወደ እናት ክለቡ የሚመላለስ ሲሆን በቀጣይ የውድድር ዘመን በአርሰናል ዋና ስብስብ ውስጥ የመሰለፍ እድልም ይኖረዋል ተብሎ ነው የሚጠበቀው። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ እንደገለጸው ለኢታን ንዋኔሪ የነበረው ግምት ከጠበቅነው የተለየ ሆኗል። ነገር ግን በአሁኑ ወቅት አርሰናል በተጫዋቹ ላይ ሙሉ እምነት እንዳለው ማረጋገጥ እችላለሁ። አርሰናል በማርሴይ የቀሩትን 10 እና 11 ጨዋታዎችን አጠናቆ ወደ ክለቡ እንዲመለስ እየጠበቀው ነው። በሱ ላይ ደግሞ 100% እምነት አላቸው። ፋብሪዚዮ ሮማኖ አክለውም ከአርሰናል የሚወጣው መልእክትም አሁንም አዎንታዊ መሆኑን ገልጾ በክረምቱ ክለቡ ከተጫዋቹ ጋር በመነጋገር በአርሰናል መቆየት ወይም በሌላ ጊዜ ውስጥም ደግሞ በውሰት መሄድ ስለሚሻልበት ሁኔታ እንደሚሞክር ነው የጠቆመው። የ18 ዓመቱ ተጫዋች ብሩህ ተስፋ ያለው ድንቅ ተሰጥኦ ቢሆንም እድገቱን ለመቀጠል ግን ቋሚ መሰለፍ እድል ያስፈልገዋል። በአርሰናል ተጠባባቂ ወንበር ላይ መቀመጥ ለተጫዋቹ እድገትም አይጠቅምም። አርሰናል የቋሚ መሰለፍ እድልን መስጠት የማይችል ከሆነ ተጫዋቹ በውሰት ሄዶ ብቃቱን እንዲያወጣ ማድረግ የተሻለ አማራጭ ሊሆን ይችላል። የአርሰናል አመራሮችና አሰልጣኞችም የተጫዋቹን ሁኔታ በቅርበት እየተከታተሉት የሚገኙ ሲሆን በክረምቱ የሚወሰደው ውሳኔ ለኢታን ንዋኔሪ እድገትም ወሳኝ ይሆናል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ሊቨርፑል በቻምፒየንስ ሊግ በጋላታሳራይ 1-0 ቢሸነፍም የክለቡ አመራሮች አሁንም በአሰልጣኝ አርነ ስሎት ላይ ሙሉ እምነት እንዳላቸው የዘ አትሌቲክ ባልደረባ ዳቪድ ኦርነስቲን ገልጿል። በኢስታንቡል የደረሰው ሽንፈት በኔዘርላንዳዊው አሰልጣኝ ላይ ጫና ቢያሳድርም የክለቡ አመራሮች ግን በትዕግስት ለመጠበቅ ወስነዋል። ኦርነስቲን በዘ አትሌቲክ ፖድካስት ላይ የክለቡን አቋም እንዲህ ሲል ነው ያብራራው። ሊቨርፑል ከሚሰማው መረጃ አንጻር ከአርነ ስሎት ጎን ነው። እስከ 2027 ድረስም የሚቆይ ኮንትራት አለው። እሱም ደግሞ አሰልጣኛቸው ሆኖ እንዲቀጥል ይፈልጋሉ። አመራሮች ነገሮችን ማስተካከል የሚችለው እሱ መሆኑን አምነውበታል። አርነ ስሎት በመጀመሪያው የውድድር ዘመን የፕሪሚየር ሊግ ዋንጫን ቢያሸንፍም የ2025-26 የውድድር ዘመን ግን ፈታኝ ሆኖበታል። ሊቨርፑል በአሁኑ ወቅትም ከባለተራው አርሰናል በ19 ነጥብ ርቀው በስድስተኛ ደረጃ ላይ ይገኛሉ። በስሎት 100ኛ የኃላፊነት ጨዋታ ላይ ማሪዮ ላሚና በሰባተኛው ደቂቃ ላይ በጭንቅላት ያስቆጠራት ግብ የሊቨርፑልን የተከላካይ ክፍል ድክመትንም ዳግም አሳይታለች። ምንም እንኳን የሻቪ አሎንዞ ወደ አንፊልድ የመመለስ ወሬዎች ቢኖሩም በማይክል ኤድዋርድስ እና በሪቻርድ ሂውዝ የሚመራው ቦርድ አሁንም በአሰልጣኙ አርነ ስሎት ላይ ድጋፍ አላቸው። ዳቪድ ኦርነስቲን እንደገለጸው ክለቡ ቢያንስ እስከ ክረምት ድረስ ምንም አይነት የአሰልጣኝ ለውጥ ለማድረግ እቅድ የለውም። ሊቨርፑል የዘንድሮ የውድድር ዘመን ያለ ዋንጫ ሊያጠናቅቅ የሚችልበት እድል ሰፊ መሆኑ በደጋፊዎች ዘንድም ጥያቄዎችን እያስነሳ ነው። ክለቡ በዘንድሮ የውድድር ዘመን በ90ኛው ደቂቃ በሚቆጠሩ ግቦች 25 ጊዜ የተሸነፈ ሲሆን ይህም የክለቡ አዲስ ታሪካዊ ሪካርድ ነው። በክረምቱ እንደ ፍሎሪያን ቬርትስ እና አሌክዛንደር ኢሳክ ላሉ ተጫዋቾች ከፍተኛ ወጪን ቢያደርጉም እስካሁን የሚፈለገው ውጤት ግን አልተገኘም። ይሁን እንጂ የጋላታሳራይ የመልስ ጨዋታ ግን በአንፊልድ የሚጠበቅ በመሆኑና ክለቡ በኤፍኤ ካፕም አሁንም በፉክክር ውስጥ በመኖሩ አመራሮቹ ስሎት ነገሮችን ይለውጣል ብለው ተስፋ አድርገዋል። ነገር ግን በክለቡ ለቻምፒየንስ ሊግ የማያልፍ ከሆነ ግን ጫናው ወደ ከፍተኛ ደረጃ እንደሚሸጋገርም በርካቶች እንደሚጠብቁ ነው ዘገባዎች እየጠቆሙ የሚገኙት።
ይህ ፏር ባህሩ የዩቲዩብ ቻናል ነው። የዛሬው ፕሮግራማችንም ይህንን ይመስል ነበር። በነገው ፕሮግራማችን ሌሎች የዝውውር ጉዳዮችን ይዘን በድጋሚ ተመልሰን እንገናኛለን። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁን በሙሉ ከኛ ጋር ስለነበር እጅግ ከልብ አድርገን ነው የምናመሰግናችሁ። ፏር ባህሩ የዛሬውን ፕሮግራም እየመራው ቆይታን ከእናንተ ጋር አድርጌያለሁ። የተለያዩ ርዕሰ ጉዳዮችን የያዝንበት የዛሬ ፕሮግራማችን ይህንን ይመስል ነበር። የዝውውር ጉዳዮችን ነው በስፋት ያነሳ ነው። እናንተ ግን ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያጋራችሁ ከኛ ጋር ለነበራችሁ በሙሉ ላቅ ያለ ምስጋናችንን እናቀርባለን። በነገው ፕሮግራማችን በድጋሚ እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኝላችሁ።